ሰላም ጤና ይስጥልኝ ውድ የፈታ ዴይሊ ተከታታዮቻችን፣ ይህ የዕለተ ሐሙስ የምሽት ጥንቅራችን ነው። ለእናንተ አዳዲስ መረጃዎች ይሰጣሉ ያልናቸውን ሀገራዊና ዓለም አቀፋዊ ዕለታዊ መረጃዎችን አሰባስበን በማጠናቀር ተገኝተናል። ቆይታችሁን ከእኛ ጋር እንድታደርጉ የቅድሚያ አክብሮታዊ ግብዣችን ነው። ወደ ዕለቱ ዝርዝር መረጃዎቻችን ከማለፋችን በፊት በቅድሚያ ዋና ዋናዎቹን እንጠቁማችሁ። የመቀሌ ወሳኝ ጉዞ የተሰረዘ መሆኑ ታውቋል። ከወቅቱ የፖለቲካ ውጥረትና በህወሓት አመራሮች ላይ ከተጣለው የትራምፕ አስተዳደር የጉዞ ዕቀባ ጋር በተያያዘ ከአዲስ አበባ ወደ መቀሌ ሊደረግ የነበረ ጉዞ ነው። ጥንቅራችን ተመልክቶታል። ኤርትራ በኢትዮጵያና ገዢው ፓርቲ ብልጽግና በኩል የተቀነባበረ ዘመቻ ተከፍቶብኛል ስትል ክሷን አሰምታለች። በተጨማሪም ፕሬዝዳንት ኢሳያስ አፈወርቂ ሐዘን ላይ ናቸው። ፕሬዝዳንቱ አስመራ ላይ ሐዘን ተቀምጠዋል። ወላጅ እናታቸውን ቀብረዋል። በዚሁ ጉዳይ ከኤርትራ ማብራሪያ ተሰጥቷል። ሁለቱንም ኤርትራን የተመለከቱ መረጃዎች አካተን ይዘናል። በተጨማሪም በትግራይ ክልል ከፍተኛ ፖለቲካዊ ውዝግብና ስጋት ያስነሳው የግዳጅ ወታደራዊ ምልመላ አዋጅ ዛሬ መጽደቁን፣ ጀነራሉ በትግራይ የታወጀ የክተት አዋጅ ታጣቂዎችን እንደ ቅጥረኛ ወደ ሱዳን ለመላክ ያለመ ነው ማለታቸውን፣ እንደዚሁም የነበረከት ገበሬዋን ችሎትና ሌሎችንም መረጃዎች አካተናል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ዘመቻ ተከፍቶብኛል። ኤርትራ ከቀናት በፊት አቶ ጌታቸው ረዳና አምባሳደር ሬድዋን ሁሴን በአልጀዚራ ድረገጽ በኩል በጋራ ያሰፈሩትን አንድ ጽሑፍ ተከትሎ ኤርትራ ሰፋ ያለ ምላሽ ሰጥታለች። ከዚሁ የሁለቱ የኢትዮጵያ መንግስት ከፍተኛ ባለስልጣናት የአልጀዚራው የኤርትራን ስም ደጋግሞ ካነሳ ጽሑፍ ጋር በተያያዘ ኤርትራ በማስታወቂያ ሚኒስትሯ በኩል ምላሽ የሰጠች መሆኑ አይዘነጋም። ጉዳዩ በእጅጉ የከነከናት የመሰለችው ኤርትራ አሁን ደግሞ በድጋሚ በኳታር አምባሳደሯ አሊ ኢብራሂም አህመድ በኩል ተጨማሪ ምላሾች አሉኝ በማለት በበርካታ ጉዳዮች ማብራሪያዋን የሰጠችበት ሁኔታ ታይቷል። አምባሳደሩ በዚሁ ዘለግ ባለ ጽሑፋቸው ከባህር በር መውጫ ጋር በተያያዘ ኢትዮጵያ በኤርትራ ላይ መጠነ ሰፊ ዘመቻን ከፍታለች በማለት ከሰዋል። ዘመቻውም እጅግ የተቀነባበረና በርካታ ሚዲያዎችን እንደዚሁም ሰዎችን ያሳተፈ ነው ያሉት አምባሳደሩ ገዢውን ብልጽግና ፓርቲንም ደጋግሞ በዚሁ ጽሑፋቸው ከሰዋል። ሉዓላዊ የባህር በር መውጫ በሚል የፈጠራ ዘመቻ የሀገሪቱን ትርክት ቀይሮታል ያሉት አምባሳደሩ ይህንንም የባህር በር ትርክት ጉዳይ በለጠ መሰረት እንዲይዝ ለማድረግም ኢትዮጵያውያንንና ኢትዮጵያውያን ያልሆኑ ምሁራንን፣ መንግስታዊ ሚዲያዎች፣ መምህራንን፣ ተመራማሪዎችን፣ የባህል ሰዎችንና ሌሎች በርካታ ሰዎችን በመጠቀም ከፍተኛ የፕሮፓጋንዳ ዘመቻ ተከፍቶብናል ሲሉም አምባሳደሩ ገዢው ፓርቲ ብልጽግናን የከሰሱበት ሁኔታ ታይቷል። አምባሳደሩ በኤርትራው ማስታወቂያ ሚኒስትር ኤክስ ገጽና በሀገሪቱ የማስታወቂያ ሚኒስትር ድረገጽ ላይ ተስተናገደውን የከዚህ ቀደሙን ምላሽ በዚሁ የአልጀዚራ ገጽ ላይ ሰፋ ብሎ እንዲስተናገድም አድርገዋል። አምባሳደር ሬድዋን ሁሴንና አቶ ጌታቸው ረዳ ከዚህ ቀደም በአልጀዚራ ላይ ባሰፈሩ ጽሑፋቸው የኤርትራ መንግስት የፕሪቶሪያ ስምምነት ሲፈረም ደስተኛ እንዳልነበር የገለጹበት ሁኔታ ታይቷል። በዚሁ የአልጀዚራው የኤርትራ ምላሽ ጽሑፍ ላይ ኤርትራ የምትመራው በመርህ ነው፣ የኤርትራ ዋና መነሻ ቀጠናዊ ሰላምና መረጋጋት ነው፣ የፕሪቶሪያው ስምምነት ለቀጠናው እስከጠቀመ ድረስ በኤርትራ በኩል እንደ ችግር የሚታይ አይደለም ተብሏል። በቀጣይ ርዕስ አስመራ ላይ ሐዘን ተቀመጡ። ፕሬዝዳንት ኢሳያስ አፈወርቂ ሐዘን ላይ ናቸው። እናታቸው አዳነች በርሄ ከዚህ ዓለም በሞት ተለይተዋል። የ80 ዓመቱ አዛውንት ኢሳያስ አፈወርቂ የ97 ዓመት ወላጅ እናታቸውን እንዳጡ በዛሬው ዕለት የሀገሪቱ ማስታወቂያ ሚኒስትር የማነ ገብረ መስቀል በኤክስ ገጻቸው ባጋሩት መልእክታቸው አስታውቀዋል። እናታቸው አዳነች በርሄ ከኢሳያስ ጋር ያላቸው የዕድሜ ልዩነት 17 ዓመታት ነው። እንደ አውሮፓውያን አቆጣጠር በ1929 የተወለዱት አዳነች በርሄ ገና የ9 ዓመት ልጅ እንዳሉ ፕሬዝዳንት ኢሳያስ አፈወርቂ አባት አፈወርቂ አብርሃም እንደታጩ፣ ከዚያም ከወላጆቻቸው ጋር ቆይተው በ10ዎቹ ዕድሜ ክልል ውስጥ እጮኛቸውን የፕሬዝዳንት ኢሳያስን አባት እንዳገቡም መረጃ ያመለክታል። የመጀመሪያ ልጃቸው የሆኑትን ኢሳያስን በ19 ዓመታቸው የወለዱት ወይዘሮ አዳነሽ በ42 ዓመታቸውም 14 ልጆችን የወለዱ መሆኑ ታውቋል። ከ14 ልጆቻቸው መካከልም 9ኙ በኤርትራ የነጻነት ትግል ውስጥ ተሳትፎ እንዳደረጉና ሁለቱም በዚያው የትጥቅ ትግል ወቅት ሕይወታቸው እንዳለፈ የማስታወቂያ ሚኒስትሩ የዛሬው የኤክስ ገጽ መረጃ አመልክቷል። ወይዘሮ አዳነሽ ኢሳያስ አፈወርቂን ጨምሮ ልጆቻቸውን በምግብ ሥራ በሚገኝ ገቢ፣ በልብስ ስፌት ሙያና በሌሎች ሥራዎች የገቢ ምንጭ ያሳደጉ መሆኑም ታውቋል። ልጃቸው ኢሳያስ በ20 ዓመት የወጣትነት ዘመናቸው የኤርትራን የነጻነት ትግል በመቀላቀል በ30 ዓመቱ ረጅሙ የኤርትራ ጦርነት ውስጥ አልፈዋል። አሁን ደግሞ
ከ3 አስርት ዓመታት በላይ ስልጣን ላይ በመቆየት በድፍን 80 ዓመታቸው ኤርትራን እየመሩ ይገኛሉ። የፕሬዝዳንት ኢሳያስ አፈወርቂና አዳነች በርሄ በኤርትራ የትግል ሁኔታ እየተጧጧፈ ሲሄድ ኤርትራን ለቀው ኑሯቸውን በአሜሪካ አድርገው የነበረ ሲሆን ከዚያም በኢሳያስ የተመራው ጦር አስመራን መቆጣጠሩን ተከትሎም ወደ ኤርትራ በመመለስ እስከ ዕለተ ሕልፈታቸው ድረስ ኑሯቸውን በአስመራ አድርገው እንደቆዩም የማስታወቂያ ሚኒስትሩ የማነ ገብረ መስቀል መረጃ አመልክቷል። ወደ ቀጣይ ርዕስ አለፍን። ደብረጽዮን የመጨረሻውን ውሳኔ ያሳለፉ። በትግራይ ክልል ከፍተኛ ፖለቲካዊ ውዝግብና ስጋት ያስነሳው የግዳጅ ወታደራዊ ምልመላ አዋጅ ዛሬ በይፋ መጽደቁ ተሰምቷል። በደብረጽዮን ገብረ ሚካኤል የሚመራው የክልሉ አመራር ይህን አዋጅ ዛሬ ያጸደቀው ባለፉት ሳምንታት በክልሉ ውስጥ ወታደራዊ አፈሳ እየተካሄደ መሆኑን የሚገልጹ መረጃዎች በስፋት ሲሰራጩ በቆዩበት ፖለቲካዊ ውጥረት ውስጥ ነው። ይህ ዛሬ የጸደቀው አዋጅ በጤናና በዕድሜ ደረጃቸው ለውትድርና ብቁ የሆኑ ማንኛቸውም የትግራይ ተወላጆች ጥሪ ሲደረግላቸው የመቅረብ ሕጋዊ ግዴታን የሚጥል ሲሆን ትዕዛዙን ባለማክበር ከአገልግሎት ለማምለጥ የሚሞክሩ ግለሰቦች ከ10,000 እስከ 50,000 ብር የገንዘብ መቀጮ እንደሚጣልባቸውና አስገዳጅ ቅጣቶች እንደሚጠብቋቸው ተደንግጓል። ይህ አዋጅ ዛሬ ከመጽደቁ በፊት በነበሩት ቀናት በክልል ውስጥ እየተካሄደ ነው የተባለው የግዳጅ ምልመላና የታጠቁ ኃይሎች ወጣቶችን የማደን እርምጃ በነዋሪዎች ዘንድ ብርቱ ተቃውሞ ሲያስነሳ ቆይቷል። በርካታ የክልሉ ነዋሪዎችና ወጣቶች ድርጊቱ ነፃነታቸውን የሚጋፋና ህዝቡን ወደ ሌላ አላስፈላጊ የጦርነት አዙሪት የሚከት ነው በማለት ድምፃቸውን ሲያሰሙ ቆይተዋል። ይህን ተከትሎ አዋጁ ከመጽደቁ አስቀድሞም ቢሆን በርካታ ወጣቶች አፈሳውን በመሸሽና ዳግም የጦርነት ቀውስ ሊቀሰቀስ ይችላል በሚል ስጋት ቤተሰቦቻቸውን ጥለው ወደ ሌሎች የኢትዮጵያ ክፍሎችና አዋሳኝ አካባቢዎች እየተሰደዱ መሆኑ በሰፊው ሲዘገብ ቆይቷል። ሂውማን ራይትስ ዎች ይህንን አዋጅ በዝባዥና የዜጎችን መሠረታዊ መብት የሚጥስ በማለት አዋጁ እንዳይጸድቅ በጽኑ ሲያሳስብ ቆይቷል። ድርጅቱ የታጠቁ የክልሉ ኃይሎች በጅምላ ወጣቶችን ከቤት ከመንገድ አልፎ ተርፎም በቀብር ስነ ስርዓት ላይ ከሚገኙበት ቦታ እያፈሱ ወደ ወታደራዊ ማሰልጠኛ ካምፖች እየወሰዱ መሆኑን በመጥቀስ ይህ እርምጃ የፕሪቶሪያውን የሰላም ስምምነት አደጋ ላይ የሚጥል መሆኑን በመጥቀስ ጭምር ነው ጥያቄ ያቀረበው። ሆኖም አዋጁ በዛሬው ዕለት መጽደቁን የተመላከተው የቀድሞ የህወሓት አመራር ጣዕመ አረዶምን ጨምሮ የክልሉ ሚዲያዎች ይህ አዋጅ በዛሬው ዕለት መጽደቁን ያመለከተ ይፋዊ ደብዳቤ አጋርተዋል። በሌላ በኩል የአዋጁ አውጪዎችና የትግራይ ክልል አመራሮች እርምጃው የክልሉን ህልውናና ሉዓላዊነት ለመጠበቅ የወጣ የህልውና ትግል አካል መሆኑን በመጥቀስ ዛሬ ላሳለፉት ውሳኔ መከላከያ አቅርበዋል። የትግራይ ክልል አሁንም ካለበት የደህንነት ስጋትና በተለያዩ አካላት ከተያዙ የክልል ወሰኖች አንጻር ራሱን የመከላከል አቅሙን ማሳደግና ወታደራዊ ዝግጁነት መፍጠር ግድ ይለዋል የሚል ጽኑ አቋም አላቸው። ወደ ቀጣይ ርዕስ አለፍን። የመቀሌው ቁልፍ ጉዞ ተሰረዘ። የትራምፕ አስተዳደር በህወሓት አመራሮች ላይ የቪዛ እገዳን የጣለ መሆኑ የሚታወስ ሲሆን በቀጣይም ከህወሓት አመራሮች ጋር መቀሌ ላይ ለመወያየት በኢትዮጵያ አሜሪካ አምባሳደር ለዛሬ ይዘውት የነበረው ቀጠሮ መሰረዙ ታወቀ። ትግራይን መሰረት አድርገው መረጃዎችን የሚያሰራጩ የተለያዩ የማህበራዊ ትስስር ገጾች እንዳመለከቱት ከሆነ ይኸው የዛሬው የመቀሌ ውይይት ወደ ነገ አርብ ሰኔ 19 ቀን 2018 ዓ.ም ተዛውሯል። መረጃዎቹ የአምባሳደሩ ጉዞ የተሰረዘው ከህወሓት አመራሮች በተጨማሪ ሌተናል ጄኔራል ታደሰ ወረደን ጨምሮ ከሌሎች የትግራይ ሰዎች ጋር የመወያየት ፍላጎትን በማሳየታቸው ነው። ህወሓት ከራሱ አመራሮች ውጪ ሌሎችን ያካተተ ውይይት እንዲኖር አለመፈለጉ በአምባሳደሩ ጉዞ ላይ እክል የፈጠረ መሆኑ ታውቋል። በዚህ ጉዳይ ከተፈጠረው አለመግባባት ጋር በተያያዘም የአምባሳደሩ የመቀሌ ጉዞ ተሰርዞ እንደገናም ወደ ዕለተ አርብ ሰኔ 19 ቀን 2018 ዓ.ም የተዘዋወረ መሆኑን መረጃዎቹ አመልክተዋል። የጉዞ ስረዛው እንዴት ወደ ቀን ማዛወር እንደተቀየረ በመረጃዎቹ በኩል የታየ ምንም ነገር የለም። የትራምፕ አስተዳደር አክራሪ ሲል በጠራቸውና ቀጠናውን ወደ ሌላ ጦርነት እየጎተቱ ነው ባላቸው ስማቸው ባልተጠቀሰ የህወሓት አመራሮች ላይ የቪዛ እገዳን የጣለ መሆኑን ማስታወቁ አይዘነጋም። በዚሁ በአሜሪካ ስቴት ዲፓርትመንት በኩል ይፋ በሆነ የሰሞኑ የእገዳ መግለጫ ለውጦች የማይታዩ ከሆነ ሌሎች ቅጣቶች ሊከተሉ እንደሚችሉም የተመላከተበት ሁኔታ ታይቷል። ህወሓት የፕሪቶሪያ ስምምነት እንዳይከበር ያደረገው የፌዴራል መንግስት ሆኖ ሳለ እኔ ላይ ያነጣጠረ የተናጠለ የቅጣት እርምጃ መጣሉ ፍትሐዊ አይደለም በማለት ሰሞኑን ባወጣው መግለጫው ተቃውሞውን ያሰማ መሆኑ አይዘነጋም። በቀጣይ መረጃ የትግራይ ታጣቂዎች በሱዳን ሊቀጠሩ ነው። ጀነራል ባጫ ደበሌ። ጀነራሉ በትግራይ የታወጀ የክተት አዋጅ ታጣቂዎችን እንደ ቅጥረኛ ወደ ሱዳን ለመላክ ያለመ ነው በማለት ተቃውሞ አሰምተዋል። ህጉ በአስቸኳይ እንዲሰረዝና የአፍሪካ ህብረት ግፊት እንዲያደርግ ጀነራሉ አፋጣኝ ጥሪ አቅርበዋል። በትግራይ ክልል የታወጀውን የግዳጅ ወታደራዊ ምልመላ አዋጅ ተከትሎ በናይሮቢ የኢትዮጵያ አምባሳደር ጀነራል ባጫ ደበሌ የአፍሪካ ህብረት የህወሓትን ድርጊት በአደባባይ እንዲያወግዝና አስቸኳይ እርምጃ እንዲወስድ ጠይቀዋል። በቅርቡ በትግራይ ክልል ጊዜያዊ አስተዳደሩን በማፍረስ ወደ ፕሬዝደንትነት የተመለሱት ደብረጽዮን ገብረ ሚካኤል ያወጁት ይህ አዲስ ህግ
በሀገር ውስጥና በዓለም አቀፍ ደረጃ ከፍተኛ ዲፕሎማሲያዊ ውጥረትን እየቀሰቀሰ ይገኛል። ጀነራል ባጫ ደበሌ ክተት አዋጅና የግዳጅ ምልመላ በሚል ርዕስ ባሰፈሩት ይፋዊ ጽሑፍ አዋጁ በመሬት ላይ እየመጣ ስላለው ስጋትና ስለተደበቁት የፖለቲካ ግቦች ዝርዝር ጉዳይ በመልእክታቸው ጠቅሰዋል። አምባሳደሩ ባስተላለፉት መልእክት የዚህ አዋጅ ዋነኛ ዓላማ በትግራይ ክልል የሚገኘውን ሕዝብ ለሌላ ጠቅላላ ጦርነት መቀስቀስና ቀውስ ውስጥ መክተት እንደሆነ በግልጽ አመልክተዋል። ከዚህ ጦርነት ቀስቃሽ እንቅስቃሴ በስተጀርባ ሁለት ዋና አደገኛ ግቦች እንዳሉ የገለጹት ጀነራል ባጫ የመጀመሪያው የክልሉን የራስ ጦር እንደገና መልምሎ ማጠናከር ሲሆን ሁለተኛው ደግሞ የተመለመሉ ታጣቂዎችን እንደ ቅጥረኛ ተዋጊ በመጠቀም ወደ ጎረቤት ሀገር ሱዳን የእርስ በእርስ ግጭት መላክ መሆኑን በከባድ ስጋትነት ጠቅሰዋል። ይህ አይነቱ አካሄድ ደግሞ የቀጠናውን ሰላም ሙሉ በሙሉ አደጋ ላይ የሚጥል መሆኑን አስገንዝበዋል። አምባሳደር ጀነራል ባጫ ደበሌ አፍሪካ ህብረት ይህንን የህወሓት ድርጊት ከማውገዝ ባለፈ ተጨባጭ ግፊቶችን እንዲያደርግ ጥሪ አቅርበዋል። ህብረቱ ይህ የታወጀ አዋጅ በአስቸኳይ እንዲሰረዝ፣ በፕሪቶሪያ የሰላም ስምምነት መሰረት ተቋቁሞ የነበረው ጊዜያዊ አስተዳደር ወደ ነበረበት እንዲመለስና ህጋዊ ፖለቲካ ሂደቶች እንዲቀጥሉ በክልሉ አመራሮች ላይ የበረታ ዲፕሎማሲያዊ ግፊት እንዲያደርግ አሳስበዋል። ሊፈጠር የሚችለውን አላስፈላጊ ቀውስ ለመከላከልም የአፍሪካ ህብረት አስቸኳይ እርምጃ እንዲወስድ አምባሳደሩ በጽኑ መጠየቃቸውን በኬንያ ኢትዮጵያ ኤምባሲ በዛሬው ዕለት ይፋ ያደረገው መግለጫ አመልክቷል። ወደ ቀጣይ ርዕስ አለፍን። የበረከት ገበሬዋ የክስ ሂደት በሌለችበት እንዲታይ ተወሰነ። የፌዴራል ከፍተኛ ፍርድ ቤት የልደታ ምድብ 3ኛ የሙስና ጉዳዮች ወንጀል ችሎት በገበያ ላይ የነዳጅ እጥረት እንዲከሰት አድርጓል የተባለው የኢትዮጵያ ነዳጅና ኤነርጂ ባለስልጣን ምክትል ዋና ዳይሬክተርና የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ዳይሬክተርን ጨምሮ የከባድ ሙስና ወንጀል ክስ የተመሰረተባቸው እንደ በረከት ወርቁ ባሉ ተከሳሾች ጉዳይን እየተመለከተ መሆኑ ይታወቃል። ተጠርጣሪዎቹ ከመመሪያ ውጭ የነዳጅ ግዥና አከፋፋይነት ፍቃድ በመስጠት በመቶ ሺዎች የሚቆጠር ሊትር ናፍጣ በኮንትሮባንድ እንዲሸጥ በማመቻቸትና ከጅቡቲ የሚመጣ ድጎማ የተደረገበትን ነዳጅ ከቁጥጥር ውጭ በማድረግ ወንጀል የተከሰሱ 13 ተከሳሾች በቅድሚያ ክስ የተመሰረተባቸው ሲሆን በኋላ ላይ የአራት ተከሳሾችና የአንድ ነዳጅ አቅራቢ ድርጅት ክስ እንዲቋረጥ ተደርጓል። አሁን ላይ ችሎቱ በጉዳዩ 9 ተከሳሾችን ጉዳይ እየተመለከተ ነው። ከዚህ ቀደም በነበረው የችሎት ውሎ ከአንደኛ እስከ 10ኛ ተከሳሾች የተከሰሱበት የክስ መዝገብ ከ10ኛ እስከ 13ኛ ተከሳሾች ከተከሰሱበት ክስ ተሻሽሎና ተለይቶ እንዲቀርብ ትዕዛዝ ተሰጥቶ የነበረ ሲሆን እንዲሁም በማህበራዊ ሚዲያ በረከት ገበሬዋ በመባል የምትታወቀው ተከሳሽ በረከት ወርቁ ችሎት እንድትገኝ የጋዜጣ ጥሪ እንዲደረግ ትዕዛዝ ተሰጥቶ ነበር። ተከሳሿ ከሀገር ውጭ መሆኗን ራሷ የገለጸችና የቪዲዮ ማስረጃም ያለው ቢሆንም በችሎት አሰራር መሰረት ሰኔ 8 2018 በታተመው የአዲስ ዘመንና ጁን 18 2026 በታተመው ኢትዮጵያን ሄራልድ ጋዜጣ ለተከሳሿ ጥሪ ቢደረግላትም በችሎቱ አልተገኘችም። በተሻሻለው ክስ በአምስተኛ ተከሳሽነት የተቀመጠችው በረከት ወርቁ የክስ ሂደት በሌለችበት እንዲካሄድ ችሎት በዛሬው ዕለት ወስኗል። አቃቤ ሕግ ክሱን ለይቶና አሻሽሎ በሁለት መዝገብ ያደራጀው ሲሆን በተሻሻለው ክስ መሰረት በመጀመሪያ የክስ መዝገብ እነ ዲቦራ ፉፋን ጨምሮ 6 ተከሳሾች፣ በሁለተኛ የክስ መዝገብ ስማለም ምረቱን ጨምሮ 3 ተከሳሾች ይገኛሉ። በገበያ ላይ ነዳጅ እጥረት እንዲከሰት በማድረግና ስልጣንን ያለ አግባብ በመገልገል ከባድ የሙስና ወንጀል በድምሩ ከ30 ሚሊዮን ብር በላይ ጉዳት በመንግስት ላይ በማድረስ በሚል ጉዳያቸውን እየተከታተሉ የሚገኙት ተከሳሾች የክስ ሂደታቸው በተለዋጭ ቀጠሮ በሌላ ችሎት እንዲታይ ተወስኗል። መዝገቡ በሌላ ችሎት እንዲታይ ተመርቶ የነበረ ቢሆንም ሳይታይ በመቅረቱ ተለዋጭ ቀጠሮ ቀን በዛሬው ዕለት የችሎት ውሎ ሳይወሰን ቀርቷል። መንግስት ድጎማ ያደረገበትን ነዳጅ ከጅቡቲ በመጫን 17.8 ሚሊዮን ብር በላይ ገንዘብ ጉዳት በማድረስና በዋና ወንጀል አድራጊነት የመንግስትን ስራ በማይመች አኳኋን በመምራት ከባድ የሙስና ወንጀል ክስ የተመሰረተባቸው ከ11 እስከ 13ኛ ያሉ ተከሳሾችን በሚመለከት ደግሞ ምስክሮችን የመስማት ሂደት በቀጠሮ መሰረት የሚቀጥል ይሆናል። ፌዴራል ፖሊስ ይፈለጋሉ ካወጣባቸውና እስካሁን በቁጥጥር ስር ያልዋሉትን ተከሳሾች ጌታቸው አሞኝና አቡሽ አየለን በሚመለከት ፖሊስ በአድራሻቸው ፈልገው እንዳላገኛቸው ለችሎቱ የተገለጸ ሲሆን የጋዜጣ ጥሪ እንዲደረግላቸው ታዟል። የጌታቸው አሞኝና አቡሽ አየለ የጋዜጣ ጥሪን ለመጠባበቅና አቃቤ ሕግ የሚያቀርባቸውን 24 ምስክሮች የመስማት ሂደት ለማከናወን ከሐምሌ 21 እስከ 23 2018 ዓ.ም ቀጠሮ መሰጠቱን የችሎት ዘገባ አመልክቷል። በቀጣይ መረጃ አስደንጋጩ የቬንዙዌላ መሬት መንቀጥቀጥ። በደቡብ አሜሪካዊቱ ሀገር ቬንዙዌላ የተከሰተው አስከፊ የተፈጥሮ አደጋ ዓለምን ያስደነገጠ ሆኗል። ከዓመታት ወዲህ ዓለማችን አይታው የማታውቀው አይነት ውድመትና ከፍተኛ የመሬት መንቀጥቀጥ ሀገሪቱን እጅግ የከፋ ቀውስ ውስጥ ጥሏታል። ትላንት ረቡዕ ምሽት ቬንዙዌላ በከፍተኛ የመሬት መንቀጥቀጥ የተመታች ሲሆን በዋና ከተማዋ ካራካስ አቅራቢያ የተከሰተው ርዕደ መሬት አንድ ሳይሆን 2 መሆኑ ውድመቱን እጥፍና ታይቶ የማይታወቅ አድርጎታል። እስካሁን ባለው መረጃ መሰረት የ164 ሰዎች ሕይወት ማለፉ ሲረጋገጥ
ከ1000 በላይ ሰዎች ደግሞ የከፋ ጉዳት ደርሶባቸዋል። በርካቶች በህንፃ ፍርስራሾች ስር ተቀብረው እንደሚገኙ የሚነገር ሲሆን ከ11000 በላይ ሰዎች ያሉበት እስካሁን አልታወቀም። አደጋውን ተከትሎ የአገሪቱ መንግስት የአስቸኳይ ጊዜ አዋጅ አውጇል። የመሬት መንቀጥቀጡ ያልተለመደና በዘርፉ ያሉ አጥኚዎችን ጭምር ግራ ያጋባው ሆኗል። በ38 ሰከንዶች ልዩነት ብቻ 2 ታላላቅ የርዕደ መሬት ክስተቶች ተከታትለው ቬንዙዌላን ንጠዋታል። የመጀመሪያው የመሬት መንቀጥቀጥ በሪክተር ስኬል 7.2 ሆኖ የተመዘገበ ሲሆን ማዕከሉን ከካራካስ 104 ማይል ርቃ በምትገኘው ሞሮን በተባለች የባህር ዳርቻ ከተማ አቅራቢያ ያደረገ ነበር። በ38 ሰከንድ ልዩነት ውስጥ ደግሞ ከመጀመሪያው የጠነከረና የከፋ በሪክተር ልኬት 7.5 የተመዘገበ ሁለተኛ ከፍተኛ ርዕደ መሬት ደርሷል። ቬንዙዌላ መሰል ተከታታይ መንቀጥቀጥ ሲገጥማት ከ125 ዓመታት ወዲህ ይህ የመጀመሪያውና እጅግ አስከፊ መሆኑ ተገልጿል። በተለምዶ ዋና የርዕደ መሬት ክስተት ካለፈ በኋላ አነስተኛ ድንገተኛ ንዝረቶች ወይም አፍተር ሾክስ የሚጠበቁ ቢሆንም በቬንዙዌላ የተከሰተው ግን ራሱን የቻለና መጠኑ እጅግ የገዘፈ ሌላ ርዕደ መሬት ነው። በአገሪቱ ተጥሎ የነበረው የኢንተርኔት እገዳ መነሳቱን ተከትሎ ከቬንዙዌላ እየወጡ ያሉት ምስሎችና ተንቀሳቃሽ ምስሎች እጅግ ዘግናኝ ሆነዋል። ከ10 እስከ 14 ወለል ያላቸው ፎቆች በሰከንዶች ውስጥ ሲደረመሱና ወደ መሬት ሲነጠፉ ታይተዋል። በዋና ከተማዋ ብቻ ከደርዘን በላይ ህንፃዎች ሙሉ በሙሉ ተደርምሰዋል። በተለይም አልታሚራና ሎስ ፓሎስ ግራንዴስ በተባሉ የካራካስ መኖሪያ መንደሮች ላይ ከፈራረሱ ህንፃዎች የተነሳው ያዋራ ጭስ ወደ ሰማይ ሲያንዣብብ ተስተውሏል። የበርካታ ህንፃዎች ግድግዳዎች በመደርመሳቸው የቤት ውስጥ ቁሳቁሶች በየመንገዱ ላይ ተቆልለው ይታያሉ። ምን እንደመጣባቸው በቅጡ መረዳት የከበዳቸው የቬንዙዌላ ዜጎች ህይወታቸውንና ቤተሰባቸውን ለማትረፍ ወደ ጎዳናዎች ፈሰዋል። በዋና ከተማዋ የኤሌክትሪክና የቴሌኮሙኒኬሽን መስመሮች ሙሉ በሙሉ የተቋረጡ ሲሆን የአገሪቱ ትልቁ የሲሞን ቦሊቫር ዓለም አቀፍ አውሮፕላን ማረፊያ በደረሰበት ከባድ ጉዳት የተነሳ በረራዎች ተሰርዘው ሙሉ በሙሉ ከአገልግሎት ውጭ ሆኗል። የአደጋው አሰቃቂነት ከምስራቅ እስከ ምዕራብ የበርካታ ሀገራት መሪዎችን የያዟቸው መልእክት ያሰማ ሲሆን ብዙ ሀገራት ለቬንዙዌላ ለድጋፍ እጃቸውን ዘርግተዋል። አሜሪካ ለአገሪቱ ፈጣን የድጋፍ ምላሽ እያደረገች ትገኛለች። የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ፈጣን፣ ግዙፍና ውጤታማ ድጋፍ ለቬንዙዌላ እያደረጉ መሆኑን የገለጹ ሲሆን ፕሬዚዳንት ትራምፕም አይዟችሁ መልእክት አስተላልፈዋል። ፕሬዚዳንት ፑቲን በክስተቱና በውድመቱ የተሰማቸውን ጥልቅ ሐዘን ገልጸዋል። ቻይና በበኩሏ ለካራካስ አስፈላጊውን ድጋፍ ለማድረግ ቃል ገብታለች። ሌሎች ከጀርመን፣ ፈረንሳይ፣ እስራኤልና ኢራን ያሉ ሀገራት የአደጋ ጊዜ ሰራተኞችን ለመላክ ለቬንዙዌላ ጥያቄ አቅርበዋል። ዘገባው እስከተጠናቀረበት ሰዓት ድረስ የነፍስ አድን ሰራተኞች በፍርስራሾች ውስጥ የተቀበሩ ሰዎችን ለማውጣት ርብርባቸውን ቀጥለዋል። የአደጋ ጊዜ ሰራተኞች የሟቾች ቁጥር በእጅጉ ሊጨምር እንደሚችል እየተናገሩ ይገኛሉ። የአሜሪካ ጂኦሎጂ ጥናት ተቋም USGS የርዕደ መሬቶቹን መጠን በማስላት የሟቾች ቁጥር ከ10,000 በላይ ሊያልፍ የሚችልበትን ዕድል 44 በመቶ መሆኑን ሲገልጽ ወደ 1000 አካባቢ ሊጠጋ የሚችልበትን ዕድል ደግሞ 30 በመቶ እንደሆነ ግምቱን አስቀምጧል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።